ምን ልትሰሩ ነው የምትሄዱት? ውሃ እኮ ልትሸኘኝ ወደኛ ቤት እየሄድን ነው። ደግሞ አርጁን ባለፈው ልትማታ ነው እንዴ? ወደ እናንተ ቤት ነው የምሄደው፣ እንዳትመጡ እያልኩ ሲረብሸኝ ነው የደረስሽልኝ። ምን ናታን፣ አንተ ትሻል ኤቢ ናታን እየበኝና ጋብዝሻለሁ ነው ያለኝ እኮ ነው። እኔ ልጋብዝ ስለ ይመጻደቃል። አንቺ ግን ካልጋብዝኩሽ እያለ ይለምንሻል እኮ። ማን ነው ግን አቢጌልን ስትቃጠል እንዴት ደስ የሚለው ሰው ግን አለ? እውነት እኔ እንዴት ደስ እንደሚለኝ ስትናደር ሳያት ማለት ነው። ዛሬ ደግሞ ዳጣይ ናታንዬ ስትል ሰምታ ወኦ እያለች ትገኛለች ማለት ነው። ባለፈው ከአንተ ነው የወለደችው እያለች ስትገኝ ነበረ። አንተ ነህ ሰላምን ያስረግዝካት፣ አንተ ወይም አባዬ ናቸው ያስረግዛችኋት። ምክንያቱም እዚህ ቤት እናንተ ብቻ ናችሁ ወንዶች፣ ሌላ ወንድ የለም እና እኔ ሴቷ አስረግዝኳት እያለች በክርክር ላይ ትገኛለች ማለት ነው። ወይኔ በማምላክ ስም የማገባበት ነገር የለም፣ ማፈነቀው ነገር የለም። ከእንደዚህ ያለ ጎረቤት ይሰውረን ውዶችዬ። ጎረቤትም ሆነ ከእንደዚህ ያለ ሴትም ይሰውረን ነው የሚባለው። ሌላ ምንም የሚባል ነገር የለም። እንደዛ እያለ ትገኛለች ማለት ነው። እንዴት እንደዚህ ያለሽ በምን ያክል ገምተሽን ነው ይሄን እየበቃሽው? ምክንያቱም አንቺ አባትሽን አታምኝም። እኔን ስታዩ ለአባትሽ ክብር የሌለሽ መቼም ክብር ለኔ ይኖርሻል ብዬ አላስብም እያለ ናታን እየተቆጣ ይገኛል ማለት ነው። በጣም ነው የተቆጣው ነው ተመናገር። ምክንያቱም ያስቆጣል። በሌሉበት ቦታ ውስጥ እንዲህ እያለች እየዘባረቀች ስትገኝ በጣም ነው የሚቆጡት ማለት ነው። ግን በመጠርጠሯ ላይ ኋላ ላይ እንደሚገደጥ ባለሙሉ ተስፋ ነን። እንግዲህ ጋሽ ደረጀ ንቃበት ማለት ነው። የዳጣይ አባት እናቷም ሰላምዬ እንደሆነች እኛ አውቀናል ማለት ነው። እኛ ተመልካቾች አውቀናል፣ ግን ቤተሰቡን ባያውቅም እኛ አውቀናል እንላለን። ስለዚህ እሷ እንደዛ ብላ ስትናገር በቃ ትወደኛለህ ማለት ነው አይደለ እያለች ናታንዬን ስትናግረው አንቺ አባትሽ እንደዚህ ያክል የጠረጠርሽው ለባልሽማ እንዴት ስንት ቦታ እንደምትነጁ ስንት ቦታ እንደምታደርጊው ስንት እንደምትመኝለት መገመት አያቅትም እያለ ይነግራታል ማለት ነው። ምክንያቱም አያቅትም ሰው አባቱን በዚህ ልክ ከጠረጠረ ባሌስ ምንድን ነው? አመሸህ፣ አነጋህ፣ አረፈርክ፣ የት ነው የቆየኸው? ወይት ነው የዋልከው? ወይኔ በጣም ከባድ ነው ሆነ ተመናገር። በእንደዚህ በቁጥጥር ደግሞ ወንድ ልጅ ማዲያት አይቻልም። ፍቅርን በፍቅር እንጂ በትግል ወይም ደግሞ በሙግት መግዛት አይቻልም። ምክንያቱም እሱ አይወድሽም፣ የሚወደድ ዳጥዬም ብቻ ነው። እሷ ናታን እየሰተለው እያለ በድጋሚ እያለ ሳይገኛል ማለት ነው። ምክንያቱም ተሳስተህ ነው እንደዚህ እኮ ሲጠራህ ወይኔ እንዲያው በእግዚአብሔር ስም እንዴት እንደሳኩ ማለት ነው። ወይኔ ተሳስተህ ነው እንደዚህ እኮ አንዴ ብቻ ቀጠራህ ሰይጣን ይሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ እያለ ትገኛለች ማለት ነው ዳጣዬ። ምክንያቱም እኔ አልጠራሁም እያለች አፍራ ነበረ፣ ግን እሷ ናት የጠራችው። ጠርታውም መጨረሻ ላይ በቃ ይውጣልህ ናታንዬ እያለ በምትገኝበት ሰዓትም አቢጌል ቁጭ ነው ያለችው ማለት ነው። ስትመጣ እንዴት ነው እንደዚህ የምትብ ስትላት ወዲድ ናታንዬ ነው ያጋፈጠችው ማለት ነው። ምክንያቱም ትመቸኛለች፣ ሁሉ ነገሯ ይመቸኛል፣ ቆራጥነቷ ማለት ነው የዳጣዬ እንደዛ በምትልበት ሰዓትም ምክንያቱም ምንድን ነው ያለችው ማለት ነው። እንዴት እንደዚህ ያለሽ ስትላት ወደ እሷ ገብታ አንተ አትሻልም እንዴ ትለዋለች። በእውነቱ ነገር ማለት ነው። አንተ አትሻልም እንዴ እንደዛ አታደርግም እንዴ? ስለዚህ ናታንዬ ታላልሽኝ አልጋብዝሽም ስላለኝ እኔ ደግሞ ናታንዬ ብዬ አልኩት እያለች ትገኛለች። እንዴ አንቺ ንጋብዝ ይላል፣ እኔ ግን እንደዚህ አያደርገኝም እያለች ስትገኝም መጨረሻ ላይ አርጃኖ ጋርም ተጣልተዋል ማለት ነው። እውነት ታበዛዋለች አቢጌል። በስማም ጌታዊ የሰው ክብር የሚባል የላትም። ምንም ፊልም ቢሆንም እውነት ያስፈራል። በእንደዚህ ያክል ደፍሮ መናገር ግን ከባድ ነውና እንደዛ ብላ በምትናገርበት ሰዓትም ተፍታበት መታው ደብድባው ነበረ። ከዛን ናታንዬ ሲሄድ በቃ ምንድነው አንተ ልጅ ያለ ነገር ፖሊሶች እኮ ከዛ አስጠንቀው ነው ያወጡት። ለእናት እንኳን አታስብላትም እንዴ? ከዚህ ከልጅ ራቅ ሲል ወንድሜ ነው እህቷ ነኝ ብሎ በሚናገርበት ሰዓትም እህቷ አይደለሁም ሚስቱ ነኝ፣
በጣም መወደው ፍቅረኛ ይሄ ነው እያለ ትናገራለች ማለት ነው። እሱ እህቴ ናት እያለ እሷ ፍቅረኛ ሁኝ። አቤት ውርደት እዚህ ላይ ይጀምራል። በቃ እኔ እወድሻለሁ ምናምን እያለ በትዕግስት ሲጠብቃትም በቃ እሷ ትዕግስቷን አታ በጣም ነው ያለችው። ምራቋን ሁላ ስተፋበት ለመደባደብ ሲሄድ እሱም ናታን ጋርም ትንሽ ተጋይተዋል ማለት ነው። ትቶት እንደመጣ በቃ ዛሬ መውደድህና ማፍቀርን ያዩት ዛሬ ላይ ነው። ምክንያቱም ይዝን ያክል ትወደኛለህ እንዴ እያለች ስትነግረውም አልወድሽም፣ ምክንያቱም አባትሽን በሌላ ሴት የጠረጠርሽ እኔንማ በስንት ትጠረጥርኛለሽ? ስለዚህ እኔ እኮ የልጅ አባት ነኝ፣ የሰላም ልጅ አባት አይደለሁ እንዴ? ስለዚህ ልጅ አለኝ ወይጅልኝ እያለ ነግሯታል ማለት ነው። አሁን እንግዲህ ማባረሪያና ካንተ ማራቂያ አግኝተሃል ሆኖት ነገር በዚህ ላይም ግን እንዲያጠም ጠርጥራለች። ምክንያቱም የሰላምዬ እንግዲህ ለምንድን ነው የልጅሽን አባት የማታስታውቂኝ ወይም ደግሞ እንትን ማትዩ ለምንድን ነው? በቃ እንደዚህ ያለች እኮ አቢጌል እያለኝ እኔ እኮ አላስብም። አልደነግጭም እንደተላታለች። እኔ አልደነግጥም፣ ከአሁንም ቀደም በላኛለች። ይሄ እኮ አዲስ አይደለም፣ ከናታን ወይም ከአባቴ ነው ያረግሽው እያለች ነው። ስለዚህ ክብር የሌላትን ምን አናድደኝ ብለሽ ነው እያለች ለዳጣ ትመልስላታለች ማለት ነው ሰላምዬ። ምክንያቱም እትዬ እኮ በጣም ጥሩ ሰው ናት። ሰራተኛዋ ከዚህ ከቤት ስታረግዝ ከማን ነው ያረግሽችው ብለሽ ሳታባርሽ ራሱ መልካም ሴት ናት እያለች ስለትዬ ትነግራታለች ማለት ነው። እንግዲህ እንደዛም እያለች አንቺም ጠርጥረሻ እንደ ስትላት አልጠረጠርኩ ምናምን አለኝ። ግን አቢጌል ወደ ውጭ ልትላክ ነው። ይሄ ከተሰማባትማ ጋሽ ደረጃ ያስቀምጣት። በእውነቱ ነገር አባሮ የሚጥላት ማለት ነው፣ ሰጥቶ የሚወረውራት። ስለዚህ ግን ትንሽ ሰምታለች ማርታ ማለት ነው፣ ሰምታለች። በቃ እንትን እንዲያበሳጨችው ስታይ ናታንን እንዲያበሳጨች ስታይ ናታን ጋርም ይህን ያክል ተበሳይቷቸው ማለት ምን አድርገሽ ነው ሲያት ምንም ስትል የራስሽ ጉዳይ ብላት መሄደችው ማለት ነው። እና ወደ ውጭ ሰዳታለሁ ብላ በሚናገርበትም ሰዓት ጋሽ ደረጀ ልጅ መነጠል አትችልም ከኔ፣ ምክንያቱም እቺ ልጅ እዚህ እንደዚህ ሆና ያደገች እዛ ማናላት ማንም ብላ ነው የምትሄደው፣ አይቻልም እያለኝ ማርታ ትናገራለች ማለት ነው። እንግዲህ በቀጣይ በአዲስ እስከምንገናኝ መልካም ጊዜ፣ መልካም ስራ፣ መልካሙን ሁሉ እመኝላችኋለሁ ብዬ ከልብ እያመሰገንኩ እቆያለሁ። ሰላም ሁኑ።